ጉዳይ እናምራ። ጋርዲዮላ ትናንት እንግዲህ አርሰናል ጨዋታ እየተከናወነ ባለበት ሰዓት ነው በሰበር መረጃዎች የወጡት። የ55 ዓመቱ ስፓናርዳዊ አሰልጣኝ በሲቲ 10 ዓመት ቆይታ አድርገው 20 ዋንጫ አንስተዋል። በአቭሬጅ በየዓመቱ ሁለት ዋንጫዎች ያነሱበት ሂደት ነው የምንመለከተው። ከታላላቆቹ ተርታ የተመደቡ ናቸው። በነገራችን ላይ በአውሮፓ እግር ኳስ ብዙ ዋንጫ ያሳኩት አሰልጣኝ በትልልቆቹ ሊጎች ፈርጉሰን ናቸው። 49 ዋንጫዎችን ብቻቸውን አሳክተዋል። በስኮትላንድም እያሉ እንግሊዝም ያሉት በአጠቃላይ ተደምሮ 49 ዋንጫዎችን አሳክተዋል። ጋርዲዮላ 41 ዋንጫዎችን አሳክተዋል። ገና 55 ዓመቱ ነው። ከዚህ በኋላም ሌሎች ስኬቶች ሊኖሩ ስለሚችሉ ምናልባት ሊሰብረው ይችላል ወይ ሊጋራቸው ይችላል ወይስ ምን ይፈጠራል የሚለው ነገር በቀጣይ የሚጠበቅ ቢሆንም ግን ጋርዲዮላ በጣም ትልቅ አሰልጣኝ ነው። የዓለምን እግር ኳስ ሪቮሉሽናይዝ ያደረገ የዓለምን እግር ኳስ አብዮት የለኮሰ አዳዲስ ሀሳቦችን ይዘው የመጣ 4 የእንግሊዝ ፕሪሚየር ሊግ ዋንጫዎችን በተከታታይ በማንሳት የመጀመሪያው አሰልጣኝ የሆነ 2 ጊዜ ኮንቲኔንታል ትሪብል የሰራ የተንቆጠቆጠ የስኬት ጊዜ ያለው ዘንድሮ እንኳን ተዳከሙ የሉም በተባሉበት ዓመት 2 ዋንጫ አሳክቷል። ኤፍ ኤ ካፕ እና ካራባኦ ካፕ። የጋርዲዮላ መልቀቅ ሲቲን ብቻ አይመስለኝም ነው የሚጎዳው፣ እንግሊዝንም ይጎዳል። ለእንግሊዝ እግር ኳስ ድምቀት ነበር፣ ለእንግሊዝ እግር ኳስ መመኪያ ነበረ። ጋርዲዮላ ሻምፒዮንስ ሊግ ወስዷል። እነ ማድሪድን፣ እነ ሙኒክን፣ እነ ፒኤስጂን እና የመሳሰሉ ታላላቅ ክለቦችን አንበርኳቸዋል። የእንግሊዝን ወክሮ ለሲቲ ብቻ ሳይሆን ኩራትነቱ ለእንግሊዝም እግር ኳስ ኩራት ሆኖ የቆየ አሰልጣኝ ነው ፔፕ ጋርዲዮላ እና በዚህ ሰዓት ለመልቀቅ መወሰኑ ያልተጠበቀ ነው። ቅድም ያልከው ግርምሾ በጣም ጥያቄ የሚያስነሳው ነገር አሰልጣኙ ለምን ቆየ፣ ለምንስ በዚህ ሰዓት መረጠ መልቀቁን ነው። የመጨረሻው ጨዋታ በኢታር ስለሆነ እሱ ላይ ለመሰናበት ፈልጎ ነው ወይስ ምን ታስቦ ነው የሚለው ነገር ትንሽ ግራ የሚያጋባ። ዘንድሮ ቀጣዩን ዓመት የሚጨርስ መስሎኝ ነበር። እንዲያውም በቀጣዩ ዓመት መጨረሻ ግን እያነሳ ነው ሶፊ ታስታውሳለህ? ምናልባት በዘንድሮ ዓመት ካልሆነ ግን በቀጣዩ ዓመት የሚቀር አይመስልም። ኦፍኮርስማ እየገለጽን ነበር እኛ መረጃውን ስንሰጥ ነበር። ዓመቱ ሙሉ የሚለቅ ይመስላል፣ ግን ከተወሰኑ ጊዜያቶች በኋላ ያሉትን ስሜቶች ስታያቸው የሚቆይ ይመስል ነበር ጋርዲዮላ ቢያንስ ቀጣዩን ዓመት ይሄን ይችኛ የመጨረሻውን የውሉን ዓመት ያገባዳል ብዬ ገምቼ ነበር። መጀመሪያ አካባቢ ይለቃል የሚል ግምት ነበረኝ። አሁን ግን ወደ መጨረሻው አካባቢ ግን ዋንጫዎችን እያሳካ ሲመጣ በተለይ ፕሪሚየር ሊጉን ዋንጫ ካላነሳ ጋርዲዮላ ልክ እንደ ሰር አሌክስ ፈርጉሰን በቀጣዩ ዓመት አንስቶ በክብር ለመሰናበት ይፈልጋል የሚል ግምት ነበረ። እንግዲህ የተንቆጠቆጠ የእግር ኳስ ሕይወት ስላለው ውሳኔውን ያሳለፈበትን ሂደት ነው የምንመለከተው ጆሴፕ ፔፕ ጋርዲዮላ ሳላ። ስለዚህ ሰው የስኬት ማውራት ቀን ሙሉ የሚበቃ አይመስለኝም። ዓለምን እግር ኳስ የቀየረ ባየር ሙኒክም ሄደ፣ ባርሴሎናም ነበረ፣ ሲቲም መጣ። ያው አብዛኛው የሚነሳበት ጥያቄ ያለ ጋርዲዮላ የሚመርጣቸው ክለቦችም ለስኬቱ ምክንያት ናቸው ይባላል። ግን ከሱ በኋላ ባርሴሎና ዣቪ መጥቶ አልተሳካለትም። ባየር ሙኒክ ኦፍኮርስ ሊጉ ላይ ሀያል ክለብ ነው፣ እሱን አስቀጥሯል። ሲቲን ግን ሻምፒዮን አድርጎታል። የሻምፒዮንስ ሊግ ለመጀመሪያ ጊዜ በታሪኩ ትልቅ ስኬት ነው እና ጋርዲዮላ ገንዘቡ ብቻ ሳይሆን የሰውየውም ታለንት ብቃት እኩል ሊደነቅ የሚገባው ነው ብዬ ነው ማስበው። የገንዘብ አሰልጣኝ ነው ምናምን የሚባለው ነገር እኔ ብዙም አያስማማኝም። ጋርዲዮላ በጣም ታለንት እንዲሆነ ቅያሬዎቹ ውጤቶቹ እጅግ በጣም ያማሩ ያልተጠበቁ ቅያሬዎችን አድርጎ ለምሳሌ አርሰናል ጋር በነበረው የካራባኦ ካፕ ጨዋታ በቀደሙ ጨዋታ በሁለተኛው አጋማሽ እንዴት ቡድን እንደቀየረ በደንብ ተመልክተናል። ጋርዲዮላ ቀጣይ ማረፊያው የት ሊሆን ይችላል? ጣሊያን ነው ቀጣይ ማረፊያው። በአብዛኛው የጣሊያን ብሔራዊ ቡድን ይይዛል የሚል ግምት ነው ያለው 2030 የዓለም ዋንጫ። ግን እስከ 2030 የዓለም ዋንጫ ጣሊያኖች የኤሲ ሚላን አሰልጣኝ ሆኖ እንዲቆይ የጣሊያን እግር ኳስ ፌዴሬሽን ይፈልጋል። ጣሊያን እግር ኳስ ላይ እየሰራ እንዲቆይ የኤሲ ሚላን አሰልጣኝ ሆኖ ይቆያል 2 ዓመቱን። ከዛ ከ2 ዓመቱ በኋላ የጣሊያን ብሔራዊ ቡድን ይይዝና አንደኛ የሀገሬውን ባህል ያውቋል፣ የሀገሬውን ተጫዋቾች ያሳድጋል በ2 ዓመት ውስጥና መሰል ስራዎች። ከዛ ደግሞ በሚቀጥሉት 2 ዓመታቶች ደግሞ ለዓለም ዋንጫ ቡድኑን ያዘጋጃል ማለት ነው። እና እንደዛ የትቅድ እንዳላቸው እና በትልቅ በሀገሩ በሚገኙ በትልቅ ካምፓኒዎች የሚደገፍ ማዕድን ላይ የሚሰሩ አሉ፣ መንገድ ላይ እና መሰል ብዙ ነገሮች የሚሰሩ ዓለም ላይ ትልልቅ ካምፓኒዎች አሉ። በእነዚያ ካምፓኒዎች ወይም በእነዛ ድርጅቶች ስፖንሰር ተደርጎ እስከ 2030 የዓለም ዋንጫ ድረስ
ጋርዲዮላ በጣሊያን እንዲቆይ ይፈልጋል። ፕላናቸው ይሄ ነው። 2 ዓመት ኤሲ ሚላንን ከዛ ከ2 ዓመት በኋላ ደግሞ ጣሊያንን ይዞ ለዓለም ዋንጫ እንዲዘጋጅ ለ2030 የዓለም ዋንጫ። እንግዲህ በመሃል ምን ሀሳብ ይቀየራል አብረን ያለን። ፔፕ የሚፈልገው ብራዚልን ነው። በነገራችን ላይ የብራዚል ብሔራዊ ቡድን ነው። ያው ካርሎ አንቸሎቲ ረጅም ኮንትራት ተሰጥቷቸዋል እስከ 2030 ያን እድል የሚያገኝ አይመስልም። ስለ የተለየው ነገር ጣሊያንን ነው። የስፔን ብሔራዊ ቡድን አሰልጣኝ መሆን አይፈልግም። ምክንያቱም እሱ ካታሎኒያ ነው፣ አይፈልግም እሱን። ጣሊያን ምናልባት ሊቀበል ይችላል። እንደ ፈረንሳይ አይነት ብሔራዊ ቡድን ቢጠይቁት ዚዳን አለ፣ እሱ ደግሞ ዚዳን አለ፣ ፖርቹጋል ምናምን እንዲህ ሊይዝ ይችላል። ግን አሁን ባለው አማራጭ ጣሊያን ነው የተሻለው አማራጭ ካቀረቡለት ቅድም አንጻር በዛ መንገድ ሊያይ ይችላል የሚል ሀሳቦችን በትልቁ የመረጃ ምንጮች እየጠቀሱ ይገኛሉ። ሲቲ ማንን ይቀጥራል? ከጥቂት ደቂቃዎች ወይም ከጥቂት ሰዓታት በፊት በተረጋገጠው መሰረት ኢንዞ ማሬስካ የሲቲ አሰልጣኝ ለመሆን የ3 ዓመት አዲስ ኮንትራት ፈርሟል። ሲቲ የሽግግር ጊዜ የሚፈልግ ይመስላል። ለሲቲ ከባድ ጊዜ እየመጣ ነው ብዬ ነው የምገምተው። ግርምዬ ኢንዞ ማሬስካ ከሌስተር ሲቲ ጋር ዋንጫ በልተዋል፣ ግን ቼልሲ መጥተው አይተናቸዋል። ከዋክብቶችን በቢሊየን ዶላር ገዝተው ያን ያህል በእርግጥ ዋንጫ ወስደዋል፣ ግን ውጤታማ ናቸው ለማለት አስቸጋሪ ነው። በእርግጥ ሲቲ ስትራክቸራሊ በደንብ እየተሰራ የመጣ ቡድን ነው። ጋርዲዮላ አሁንም የሚያስረክቧቸው በደንብ የፋፋ ቡድን ነው፣ ቆንጆ ቡድን ነው የሚያስረክቧቸው። እሱ ሊጠቅማቸው ይችላሉ፣ አብረን ያለን። ለእኔ ግን ጋርዲዮላ ከሲቲ ከወጣ ሲቲ የተወሰነ የሽግግር ዓመታት የሚፈልግ ይመስለኛል። ኢንዞ ማሬስካም ይህንን ቡድን ይቋቋሙታል፣ ጫና ይቋቋማሉ። ይሄ ቡድን ከሚፈልገው ነገር አንጻር፣ ሲቲዎች ከለመዱት ነገር አንጻር ትንሽ እሱ ጉዳይ ጥያቄ የሚያስነሳ ይመስላል። ሉዊስ ኢነርኬ ቢመጣ በጣም ፊት ነበረ ለሲቲ። ፓሪስ ሰን ጀርመን እቀጥላለሁ ስላለ ነው እንጂ በደንብ በቃ ከአስተሳሰብም ከጨዋታ መንገድ አንጻር ይጠቅማቸው ነበር። ይሄ ጥርጣሬ አለኝ። የኢንዞ ማሬስካ መሾም ብዙም አልተመቸኝም በሲቲ ቤት ውስጥ። እንግዲህ ሶፊ የጋርዲዮላ ስኬት ከባርሴሎና ቤት ጀምሮ ባየር ሙኒክ፣ ማንቸስተር ሲቲ በዋንጫዎች የተንቆጠቆጠ በባርሴሎና ላሊጋውን ከአንዴም 3 ሻምፒዮንስ ሊግን 2 ጊዜ የኮፓ ዴል ሬይን 2 ጊዜ እየደጋገመ ያነሳ ነው። ቡንደስሊጋውን ባየር ሙኒክ ጋር 3 ጊዜ ያሳካ ነው። እዛው የሀገር ውስጡን ዲኤፍቢ ፖካል፣ የክለቦች ዓለም ዋንጫ ሲቲ ቤት ውስጥ እንደምናየው ነው። 6 የፕሪሚየር ሊግ ዋንጫ፣ 2 የኤፍኤ ካፕ ዋንጫ፣ 4 የሊግ ካፕ ዋንጫ፣ 1 የዩኤፋ ሻምፒዮንስ ሊግ ዋንጫ። ምን ያላሳካው ነገር አለ? የፊፋ የክለቦች ዓለም ዋንጫ፣ ኮሚኒቲ ሺልድ፣ እነዚህን ሁሉ ማሳካት የቻለ አሰልጣኝ ፔፕ ጋርዲዮላ በዋንጫ ያሸበረቀ ነው። የ2024 ማብቂያ አካባቢ ነው ኮንትራት የቀረበለትና የ2 ዓመት ኮንትራት ፈረመ። ያ ኮንትራቱ ደግሞ የሚያልቀው መቼ ነው? ጁን 2027 የዛሬ ዓመት የፊታችን ከ1 ዓመት በኋላ ማለት ነው። ቀሪ 1 ዓመት የ1 ዓመት ሲዝን ይቀረው ነበር እና ኮንትራቱን ጨርሶ መውጣት የሚችልበት እድል እያለ ነገር ግን ጋርዲዮላ ከኮንትራቱ በፊት 1 ዓመት እየቀረው ለቆ ወጣ ማለት ነው። ወይም ደግሞ መልቀቁን ትናንት ከማንቸስተር ሲቲ ጋር ከእሁዱ ጨዋታ በኋላ እንደሚለቅ አረጋገጠ ፔፕ ጋርዲዮላ። ያልተጠበቀ ነው። ፔፕ ጋርዲዮላ 2016 ነው 10 ዓመት ነው የቆየው በማንቸስተር ሲቲ ቤት እና መላምቶች ናቸው አሁን የተቀመጡት መላምቶች። ለምንድን ነው ጋርዲዮላ 1 ዓመት ቀሪ እያለው እስከ ጁን 2027 ድረስ ቀሪ ኮንትራት እያለው ለምንድን ነው ለመልቀቅ የፈለገው የሚሉ ጥያቄዎች ተነሱና መላምቶች ሲቀመጡ ምናልባት የሜንታልና ፊዚካል መዳከም፣ የሰውነት መዳከም፣ የአእምሮ መዳከም፣ መሰላቸት ለረጅም ጊዜ ስላሰለጠነ በትላልቅ ሊጎች በከፍተኛ ደረጃ ማለት ነው እረፍት መውሰድ ስለፈለገ እረፍት ወስዶ ለመምጣት ልክ የርገን ክሎፕ እንዳደረጉት አይነት ነገር። አሁን እሳቸው እረፍት መውሰድ አለብኝ ብለው ነው ከሊቨርፑል ቤት የለቀቁት። በዛ ደረጃ ሊሆን ይችላል የሚል ነው። አብዛኞቹ ሚዲያዎች ግን እያቀረቡ የሚገኙት ፔፕ ጋርዲዮላ ይህንን ውሳኔ እንዲወስን ያስገደደው የማንቸስተር ሲቲ፣ የባየር ሙኒክ፣ የባርሴሎና 15 ዓመት አብረው የነበሩት የፊትነስ ኮቹ ሎሬንዞ ቦናቬንቹራ መልቀቃቸውን ተከትሎ ነው ይላሉ። እሳቸው ለቀዋል። ፊትነስ ኮቹ ማለት ነው ሎሬንዞ ቦናቬንቹራ 15 ዓመት አብረው ነው የሰሩት እና ሎሬንዞ ቦናቬንቹራ ደግሞ እንግዲህ
በጣም ወዳጅ ናቸው ከጋርዲዮላ ጋር። የኮቺንግ ስታፋቸው ቦናቬንቹራ ቀድመው በመልቀቃቸው በማንቸስተር ሲቲ ቤት ጋርዲዮላም ይህንን ውሳኔ እንዲወስኑ አስገድዷቸዋል የሚሉ ሐሳቦች እየተነሱ ይገኛሉ። አንዳንዶች ደግሞ በጣም ጥቂት ሚዲያዎች ናቸው በጎሲፕ ደረጃ፣ ያው ጎሲፕ ብዙ ጊዜ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ወይ ለእውነት የቀረበ ሊሆን ይችላል፣ ወይ ዝም ብሎ የሚናፈስ ወሬም ሊሆን ይችላል። ታስታውስ ከሆነ ሶፊ 115 ክሶች በቀረበበት ኬዝ ጋርዲዮላ አንድ ጥያቄ ጠይቋቸው ነበር ሲቲዎችን። ምንድነው የተፈጠረው ነገር ንገሩኝ፣ በዚህ ጉዳይ ላይ ክርክር ሲነሳ ማለት ነው። እና እሷ ኬዝም እንደ ምክንያት ልትሆን ትችላለች። የ115ቱ የማንቸስተር ሲቲ ክስም ጋርዲዮላን ውሉን ሳይጨርስ እንዲወጣ ያስገድደው ሊሆን ይችላል የሚለው ሐሳብ ሚዛን ይደፋል። እነዚህ ናቸው መላምቶች የተቀመጡት። ቦናቬንቹራ ይልቅ ይሄኛው ትንሽ እነዚህ መላምቶች ተቀምጠዋል። በእነዚህ ምክንያቶች ሊሆን ይችላል ውሉን ሳይጨርስ ጋርዲዮላ ከማንቸስተር ሲቲ ጋር መለያየትን የመረጠው ወይም ከእሁዱ ጨዋታ በኋላ ለቅቅ ያለው ወይም ደግሞ የማንቸስተር ሲቲ አሰልጣኝ ከዚህ በኋላ አልሆንም ብሎ የወጣው ማለት ነው። ኢንዞ ማሬስካ ቀጣዩ ነው። ኢንዞ ማሬስካ ቼልሲ ቤት ውስጥ ሲመጡ ብዙ ነገር ተጠብቆ ነበር። ቼልሲ ቤት ውስጥ ስኬታማ የሆኑባቸው ጊዜያቶች ነበሩ። በሊጉ ግን እንደተጠበቁት አልነበሩም። ፊፋ ክለብ ወርልድ ካፕ ባሳዩት አንጻር ለዋንጫ ሁሉ ተገምተው ነበር። ከዛ እስከ መሰናበት ደርሰዋል። አሁን ደግሞ በርናንዶ ሲልቫን ያጣሉ። የጋርዲዮላ መውጣትን ተከትሎ ብዙ ተጫዋቾች ከዚህ ክለብ የመውጣት እድል ይኖራቸዋል። ከሚለቁት ተጫዋቾች መካከል በርናንዶ ሲልቫ በይፋ የተረጋገጠ ነው። ያለ በርናንዶ ሲልቫ እንዴት ነው ማንቸስተር ሲቲ የሚጓዘው በቀጣዩ ዓመት? ኢንዞ ማሬስካ እንዴት ነው ይህንን ማስተካከል የሚችሉት የሚለው ጉዳይ እጅግ እንዲጠበቅ ያደረገው ሁኔታ ነው። ኢንዞ ማሬስካ ወርልድ ክላስ ማኔጀር ስላልሆኑ ማለት ነው። አቭሬጅ ኮች ናቸው። አቭሬጅ የሚባሉ አሰልጣኝ ናቸው። ወርልድ ክላስ የሚባሉት እንደ ጋርዲዮላ አይነት ነገሮች አሰልጣኞች ናቸው። አቭሬጅ የሚባሉ ማኔጀሮች ደግሞ በጣምም ወርልድ ክላስ ያልሆኑ ያልወረዱም መሀል ላይ ያሉ እንደነ ኢንዞ ማሬስካ እንደ ሚካኤል አርቴታ አይነት አሰልጣኞች ማለት ነው። በኔ እይታ በኔ ያረዳድ ማለት ነው። እና ኢንዞ ማሬስካ ከሚመጡ ይልቅ ሶፊ እንዳልከው ሉዊስ ኤንሪኬ ትክክለኛው ቦታ ፊት ማድረግ የሚችሉ አሰልጣኝ ነበሩ። ሉዊስ ኤንሪኬ ዛሬ ምሽት አድማጮች ሲጠብቁን ቀጥታ እንመጣለን፣ እናስተላልፋለን። ዛሬ ወይ አርሰናል ዋንጫ ይወስዳል ወይ ደግሞ ለእሑድ ደግሞ የዋንጫው ቀጠሮ ይኖረዋል የሚለውን የምንለይበት ጨዋታ ነው።